አሁን በጣም አሳፋሪ የሆነው ነገር ምንድነው? እነዚህ የጤና ባለሙያዎች ከፍተኛ የሆነ ጥቃት እየደረሰባቸው ነው። ይሄ እንግዲህ የበለጠ ጉዳዩን አሳሳቢም ብቻ ሳይሆን አሳፋሪ የሚያደርገው መንግስት ልዩ ትኩረት ሰጥቶ ይሄንን ጥያቄ መመለስ ሲገባው በተለያዩ ሆስፒታሎች ይሰሩ የነበሩ የጤና ባለሙያዎችን ስራ አቁማቸዋል በሚል ምክንያት እያፈኑ እየወሰዱ ሰቆቃ መፈጸም እንዲሁም ደግሞ ጭብጥ የሌለው ክስ ያው የተለመደ ነው በእኛ ሀገር። አብዛኛው ሰው መንግስትን ተቋሚ ተብሎ የሚታሰብ ሰው የሚከሰስባቸው ክሶች የታወቁ ናቸው። አብዛኛው በሽብር እና ህገ መንግስታዊ ስርዓትን በመናድ የሚባል የሌለ ክስ የፈጠራ ክሶች ናቸው የሚቀርቡባቸው። እና እንግዲህ ጥያቄው መሰረታዊ ሲሆን የመኖር መብታችን ይጠበቅልን ነው። አንድ ሰው በቂ ደሞዝ ከሌለው በቂ ገቢ ከሌለው ቤተሰቡንም ራሱንም ማስተዳደር የሚችልበት ሁኔታ የለምና ለዚህ ጥያቄ በአግባቡ መልስ ከመስጠት ይልቅ አስከፊ በሆነ ሁኔታ መልሶ እነዚህን የጤና ባለሙያዎች ለጥቃት መዳረግ እንዲሁም ደግሞ ለእንግልትና ለከፍተኛ ችግር እንዲጋለጡ ማድረግ ከዛም አልፎ ደግሞ በሐሰት መክሰስ እንግዲህ ይሄ የመንግስት ባህሪ ሆኗል እና አሁን ጉዳዩን በማስመልከት የዓለም አቀፍ ህብረተሰቡም ትኩረት እየሰጠው ነው። አምነስቲ ከዚህ በፊት መግለጫ አውጥቷል። አሁንም በድጋሚ እነዚህ የጤና ባለሙያዎች የመብት ጥያቄ ማቅረባቸው ምክንያት ሰብአዊ መብታቸው ሊከበር ይገባል፣ ሰብአዊ መብታቸው ሊገፈፍ አይገባም፣ የታሰሩና የታፈኑም ይፈቱ ብሎ ጥያቄ አቅርቧል። የመንግስት የሰብአዊ መብት ኮሚሽንም የኢትዮጵያ የሰብአዊ መብት ኮሚሽን እንደዚሁ በሕክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች ለሰብአዊ መብት ጥሰቶች በር እንዳይከፍቱ ትኩረት ሊሰጥ ይገባል በሚል እንደዚሁ መግለጫ አውጥቷል። ያው እርግጥ የመንግስት ኮሚሽን ስለሆነ የጤና ባለሙያዎችም ኃላፊነታቸውን ይወጡ የሚልም አይነት መልእክት ያለው ነገር ነው ያስተላለፈው። እርግጥ የጤና ባለሙያዎቹ አገልግሎት አንሰጥም አላሉ፣ መብታችን ይከበርልን ብለው አስቀድመው ይሄን የስራ ማቆም ከማድረጋቸው በቂ ጊዜ ለመንግስት ሰጥተዋል። ግን መንግስት ምላሽ አለመስጠት ብቻ ሳይሆን በብሪት የተሰጣቸው ምላሽም ወደፊት ይታያል፣ በጀት ይጨመራል ምናምን የሚል እንጂ መሰረታዊ ለሆኑ ጥያቄዎችና መኖር አልቻልንም ላሉ እነዚህ ለህብረተሰቡ ከፍተኛ የሆነ አገልግሎት የሚሰጡ የጤና ባለሙያዎችን ጥያቄ ባስተናገደ መልኩ አይደለም መንግስት አድረስ እያደረገ ያለው። ከዛ አኳያ ያው ይሄ የመንግስት ኮሚሽንም ስለሆነ ባላንሰር ለመሆን የመከረበት ሁኔታ አለ። ግን እየተፈጸመ ያለው በአሁኑ ጊዜ በዚህ በጤና ባለሙያዎች ላይ ወንጀል ነው ማለት የሚቻል ነው። በመንግስት ወንጀል እየተፈጸመባቸው ነው። ለምን ጥያቄ ያቀረበ ማንም ሰው አንደኛ እንደሚታወቀው በየትም ዓለም ስራ ማቆም አድማ መብት ነው። በተለይ ደግሞ እንደዚህ አስከፊ በሆነ ሁኔታ በነፃ እንዲሰሩ የሚገደዱ የጤና ባለሙያዎች እና አሁን በነፃ የሚለውን ነገር የማሰምርበት ተመጣጣኝ ስላልሆነ ነው ከኑሮ ውድነት አንፃርና እነሱ የሚከፈላቸው እንግዲህ ብዙ ሰው እንደውም በሶሻል ሚዲያ በተለያዩ ሀገሮች ዶክተሮች የሚያገኙትን ነርሶች የሚያገኙትን ገቢና የኛን ሀገር እያወዳደረ ብዙ መረጃ ሰርኩሌት ያደርግ እንግዲህ ሁላችንም አስተውለናል። አንድ የጤና ባለሙያ ኢትዮጵያ ውስጥ በአቨሬጅ ከ$80 በታች ወደ $70 አካባቢ ነው በወር የሚከፈለው። ይቅርታ በወር ማለት ነው። በወር የሚከፈለው እንግዲህ ይሄ ማለት እጅግ አናሳ የሆነ ማለት ነው። በሰለጠነው ዓለም በዚህ በ70 ወይንም $80 ምሳ እንኳን በልታ አታድርም። ኢትዮጵያም ተመሳሳይ ነው። በአሁኑ ጊዜ ገና ሆቴል ሄደህ ምሳ ብትመገብ የአንድ ወር ደሞዝ አይበቃም። እና ይሄ እውነታ ያለበት በጣም አሳሳቢ የሆነም ጉዳይ ስለሆነ ትኩረት ሰጥቶት መንግስት ችግሩን ካልፈታው በስተቀር ጥያቄው የመምህራንም ጥያቄ ነው፣ የብዙ የሲቪል ሰርቫንቱ ወይንም ደግሞ በመንግስት ተቀጣሪ ሆነው የሚሰሩ ሰራተኞች ጥያቄ ስለሆነ እየተስፋፋ ሊሄድ የሚችልበት ሁኔታ ከፍተኛ ነው። ግን አሁን ትልቁ አሳሳቢ የሆነ ነገር
ጥያቄ ጠየቁ ግለሰቦች እንደተለመደው መሰረታዊ በሆነ ስርዓት ባለው ሁኔታ ጥያቄ ያቀረቡ ጥያቄያቸው መልስ ስላልሰጠ ነው ወደ ስራ ማቆም አድማ የገቡት እንጂ ዝም ብሎ ኃላፊነትን ላለመወጣት በማሰብ የተደረገው ነገር እንዳልሆነ ግልጽ የሆነ ነገር ነው። ግን በአሁኑ ጊዜ መብታቸው በከፍተኛ ደረጃ እየተጣሰ ነው። የነዚህ የጤና ባለሙያዎች እና አስተባብራችኋል ወይንም ማሳደማችኋል፣ ሶሻል ሚዲያ ላይ የተለያዩ አስተያየቶች ሰጥታችኋል ለሚባሉ ሰዎች እየታሰሩና በጣም ሪዲኩለስ የሆነ ወይንም ደግሞ ፈጽሞ ተቀባይነት የሌለው ክስ እየተመሰረተባቸው ነው። እንግዲህ ይሄ መፍትሄ እስካላገኘ ድረስ የሚቀጥል ነገር እንደሆነ ግልጽ ነው። መልካም ጋዜጠኛ አበበ ገላው አመሰግናለሁ። ያው እንሄድባቸዋለን ያነሳቸው ሐሳቦች በእነሳት መነጋገርም ስላለብን ማለት ነው። ቀደም ሲል ያየነው በጥቅሉ አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ኮሚሽን እየሰጧቸው በዚህ ጉዳይ ላይ መግለጫዎችን ነው እየዳሰስ ነው። ከዚህ ያው ከርዕሳችን ጋር በተገናኘም የሽብር ክሱስ ምን ይመስላል የሚለው በተገናኘ ቴክኒሻናችን ምናልባት ከተዘጋጀበት እሱንም እናሳያለን። ፖሊስ ያቀረበባቸው ክስ አለ። በጣም ገራሚ የሆነ ክስ ነው በምርመራ መዝገቡ ላይ ያቀረበው። እሱ ምንድነው? ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ ለእስር የተዳረጉት ዶክተር ማህሌትን ጨምሮ በ9 ሰዎች ላይ ውከትና ብጥብጥ ማነሳሳት ወንጀል ተከሰው ፍርድ ቤት ቀርበዋል። በአገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸው ተከትሎ ሰኞ ግንቦት 11 ቀን 2017 ዓ.ም ረፋድ ላይ በጸጥታ አካላት ከመኖሪያ ቤታቸው ተወስደው የነበሩት የአናቶሚክ ባለሙያ የሆኑት ዶክተር ማህሌት ጎሹን ጨምሮ በ9 ግለሰቦች ላይ ውከትና ብጥብጥ ማነሳሳት እና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ እንደቀረበባቸው ለማክተት ችሏል። በተጨማሪም በስራ ማቆም አድማ የህሙማን ህይወት እንዳለፈም አድርጓል በሚል ክስ የቀረበባቸው ሲሆን ክስ ከቀረበባቸው መካከል ዶክተር ማህሌት ልጅ ከወለዱ በኋላ ከሚሰሩበት ቪዥን ከተሰኘው የግል ክሊኒክ ስራ ካቆሙ ከዓመት ከ8 ወር እንዳለፋቸው መረጃዎች ያመለክታሉ። ዶክተር ማህሌት የታሰረችው ከቢቢሲ ጋር የጤና ባለሙያዎችን ጥያቄ በተመለከተ ቃለ ምልልስ ባደረገችበት ማግስት መሆኑን ቤተሰቦቿ ተናግረዋል። ጉዳዩም ለምርመራ የ12 ጊዜ ቀን ተጨማሪ ጊዜ ቀጠሮ ፖሊስ እንዲሰጠው ለፍርድ ቤት ጠይቆ ፍርድ ቤቱ ፈቅዷል። እንግዲህ ይሄንን የሽብር ክስና እንዲህ አይነት ወንጀላ የመብት ጥያቄን ለጠየቁ ሐኪሞች ላይ እንዲህ አይነት ክስ ነው የቀረበው። አሁን ይሄንን ጉዳይ እስኪመርመረው የሚገርመው ነገር ዶክተር ማህሌት 1 ዓመት ከበላምን በላይ በወሊድ ምክንያት ከስራ ገበታቸው አልተገኙ። ከዛም በኋላ ስራ ቦታ ላይ የሉም። በቢቢሲ ቃለ መጠይቅ አደረጉ። በማግስቱም የታሰሩ ከ9 ከታሰሩት ሐኪሞች መካከል ብዙ ናቸው። ከ80 በላይ ሐኪሞች ናቸው የታሰሩት። እዚህ በምርመራ መዝገቡ ላይ ፖሊስ ጊዜ ቀጠሮ በጠየቀበት ሰነዱ ላይ እንዳየነው እንግዲህ ለህልፈተ ህይወትም እንዲዳረጉ ተዳርጓል። እኚህ ሐኪም እንግዲህ በቦታ ላይ ባልነበሩበት የሐኪም ጥያቄ ግን መሰረታዊ ጥያቄ ነው ብሎ ሐሳቡን ተጋርተው ይሄንን ነገር ለዓለም አቀፍ ሚዲያዎች ሐሳባቸውን ገልጸዋል። ይሄንን ብሎ ግን በሌሉበት በህክምና ቦታ ላይ ባልተገኙበት የሰውት ሁሉ ሊጠፋ ይችላል ብሎ እንግዲህ እንዲህ አይነት ክስ ነው እንዲህ አይነት ወንጀላ ነው ፖሊስ ይዞባቸው የቀረበው። በዚህ ጉዳይ ላይ ያለ እይታ እንዴት ነው? ይሄ እንግዲህ የጤና ባለሙያዎች አሁን ከዚህ ከስራ ማቆም አድማ ጋር በተያያዘ ሁኔታ ቢሆንም ኮንቴክስቱ በአጠቃላይ በኢትዮጵያ ውስጥ መንግስትን ትቃወማላችሁ ተብሎ የሚታሰቡ ሰዎች ሁሉ የሚቀርቡባቸውን የፈጠራ ክስም የሚያመለክት ነው። ይሄ የተለመደ ነው። መንግስትን በምንም አይነት ሁኔታ ማለት ነው ከተቃወምክ ከፍተኛ የሆነ ክስ ይቀርብብሃል። የሽብር ወንጀል ያው የሚወዱት ነገር ነው። ህገ መንግስታዊ ስርዓቱን ለመናድ ይደዋል። የትኛው ህገ መንግስት እንደሚናድ ራሱ አይታወቅም። ህገ መንግስታዊ ስርዓት ያለበት ሀገር አይደለም። ህገ መንግስታዊ ስርዓት ቢኖር ይሄ ሁሉ ውጥንቅጥ አይኖርም። መንግስትም ተጠያቂነት ይኖራል። ምክንያቱም የአንድ ህገ መንግስት አንድ ወሳኝ ጉዳይ የመንግስትን ስልጣን መገደብ ጭምር ስለሆነ ማለት ነው። መንግስት እንደፈለገው ማድረግ አይችልም። አቃቤ ህግ የፈለገውን ክስ ሊያቀርብበት አይችልም። ምክንያቱም ያ ራሱ አቃቤ ህግን በወንጀል ሊያስጠይቀው የሚችል ነገር ነው። አንድ አቃቤ ህግ መንግስትን ነው የሚወክለው። በመንግስት በኩል ሆኖ ነው የሚከሰው። ሲከስ ራሱ የፈጠራ ወንጀል ነው ደግሶ ወይንም ፈጥሮ ወደ ፍርድ ቤት የሚወስድ ከሆነ ፍርድ ቤቱ ራሱ አካውንታብል ሊያደርገው ይገባ ነበር፣ ህገ መንግስታዊ ስርዓት ቢኖር ኖሮ ማለት ነው። ግን ትልቁ ችግር አሁንም ኢትዮጵያ ውስጥ ያለው ምንድነው? የህገ መንግስታዊ ስርዓት የሚባል ነገር የለም። አምባገነናዊ ስርዓት ነው። ኦፍ ኮርስ በተወሰነ ደረጃ ህገ መንግስታዊ ስርዓት ይመጣል የሚል ተስፋ ነበር ከዋት በኋላ። ያ ግን ተስፋ ጨልሞ በአሁኑ ጊዜ ለየለት የነ
አብይ አህመድ የወሮ በላ ስርዓት ነው። ከአምባገነንነትም አልፎ ወሮ በላነት ሁሉ የሚታይበት ነው። ለምን በማጭበርበር በማን አለብኝነት ነው በጣም አሳፋሪ በሆነ ሁኔታ ኃላፊነት በጎደለው መልኩ ነው ይሄ መንግስት እየተንቀሳቀሰ ያለው። የፍርድ ቤቶች አቃቤ ህግ የህግ እንግዲህ ተቋማት የሚባሉት ዋና ስራቸው ፍትህ ህብረተሰቡ እንዲያገኝ ማድረግ ሲሆን ኢፍትሃዊ በሆነ ሁኔታ ነው ኦፕሬት የሚያደርጉት። አሁን እንግዲህ እነዚህ የጤና ባለሙያዎችም ይሄ ሁኔታ ነው የገጠማቸው። ብዙ ሰዎች ሲገጥማቸው የነበሩ ማለት ነው። ጋዜጠኞች እና በተለይ በፖለቲካ ውስጥ ተሳታፊ የሆኑ ሰዎች ይሄን ያውቁታል። ለረጅም ጊዜ በፈጠራ መከሰስ ተከሶም ደግሞ እንደዚሁ ሁላችንም ኢቭን ውጭ ያለ ነው አሁን ገጥሞኝ ያውቃል። አንተም ታውቀዋለህ። እና ይሄ በጣም በጣም የተለመደ እንግዲህ ስርዓቱ ህግን የማያከብር ራሱ ህግን ጥሶ ሌሎችን ህገ መንግስታዊ ስርዓት መናድ በሽብር በምናምን የሚከስ የቅጥፈት ስርዓት መሆኑን የበለጠ አጉልቶ የሚያሳይ ነገር ነው እንጂ ያውን እነሱ በሚሉት ደረጃ ከሽብር ወንጀልም ጋር የተገናኘ ነገር አይደለም። የጠየቀው ጥያቄ መሰረታዊ ጥያቄ ነው። መኖር አልቻልንም ነው። ደሞዝ ጭማሪ ይደረግልን ነው። ጥያቄው ደግሞ ከአግባብ በላይ ነው በእውነት ለመናገር። ምክንያቱም ቅድም እንደጠቀስኩት እንዴት ነው አንድ የጤና ባለሙያ ስንትና ስንት ትምህርትና እውቀት የሚፈልግ ስራ እየሰራ በሀገሩ ላይ ነፍስ እያዳነ $70 በወር $70 በማይመላ እንግዲህ በቀን ብትመነዝረው $2 ከምናምን አካባቢ ነው። $70 ማለት በቀን ያና እንግዲህ በነፃ ነው የሚያገለግለው ማለት ነው። የኪስ ገንዘብ እንኳን አይደለም ተብሎ ሊጠራ የሚችል አይደለም እንኳን አይደለም ደሞዝ። እና ጥያቄው ፍትሃዊ ሆኖ ሳለ ግን ደግሞ እየተሰጠ ያለው ምላሽ ፍትሃዊ መሆኑን የበለጠ አጉልቶ የሚያሳይ ነገር ነው እንጂ በበኩሌ አልገረመኝም። ምክንያቱም ይሄ እጅግ የተለመደው ነገር ነው። በአሁኑ ጊዜ በስር ላይ የሚገኙትን ጋዜጠኞች፣ በፖለቲካ ተሳትፋላቸው የፖለቲካ ፓርቲ መሪዎች እንዲሁም አክቲቪስቶች ይሄን ያውቁታል። ለረጅም ጊዜ ሲጋፈጥ የነበረው ነገር ነው። አሁን ግን ያው ጥያቄ የመብት ጥያቄ ደግሞ መሰረታዊ የሆነ የመብት ጥያቄ፣ የደሞዝ ጭማሪ፣ የጥቅማ ጥቅም ጥያቄ የጠየቁ ትልቅ ስራ የሚሰሩ የሀገሪቷ ዶክተሮች እና ነርሶች ደግሞ ይሄን ፌስ ማድረጋቸው የሚያሳዝን ጉዳይ ነው እንጂ ከመንግስት አንፃር ይሄ የተለመደ የተካኑበት ከአለፈው ስርዓት የወረሱት ነገር ነው። እንግዲህ ይሄ በህወሓት ዘመን በጣም ኮመን የሆነ ነገር ነበር። እንደምታውቀው ሽብር ነው። ለሁሉ ነገር በሽብር ነው የምትከሰው። ለሁሉ አስነጠሰን ተብለህ ልትከሰስ ትችላለህ። አስነጠሰ ጠቅላይ ሚኒስትሩ ሲያልፉ ሆን ብሎ አስነጠሰ ብለው ሊከሱ ሁሉ ይችላሉ። ከዛ ምክንያቱም ብዙ ሰው ሲከስ የነበረበት ይሄ የሚያስከሳ እንደሆነ ማሰቡ ሁሉ ያስከስስ ነበር። ኦፍ ኮርስ ማሰቡ ሁሉ ያስከሳል። አሰበ ተብሎ ማሰቡን ፕሩቭ የምታረገው የሚል ነገር ጥያቄ ተነስቶ ብዙ ስንወያይበት ነበር። እንዴት ነው አንድን ሰው ማሰብ እንዲህ አሰበ ብለህ ልትከሰው የምትችለው? በምን ፕሩቭ ታደርገዋለህ? አንለስ የሰውየው አእምሮ ውስጥ መግባት ካልቻልክ በስተቀር። እንግዲህ ሀቁ ይሄ ነው። አሁንም በተመሳሳይ ሁኔታ እንግዲህ እነዚህ ሰዎች እንዴት ነው ሽብር የፈጠሩት የሚለውን ጥያቄ ታነሳ መልስ አታገኝለት። ሽብር የፈጠረው መንግስት ነው። ምክንያቱም መንግስት የህብረተሰቡን ጥያቄ በአግባቡ የማይመልስ ኃላፊነት የማይሰማው በውር ድንብር አገር ለመምራት የሚሞክሩ አቅመ ቢስ የሆኑ ግለሰቦች የተሰባሰቡበት የጋንግስተር ቡድን ስለሆነ አብይ አህመድም ከህወሓት የከፋ ስርዓት ነው ያመጣው እንጂ የተሻለ ያው የዚህኛው የሚከፋው ደግሞ ከህወሓቶች ምንድነው ያንን ስርዓት በተሻለ ሁኔታ ሪፎርም እናደርጋለን ብለው የመጡ ሰዎች እናሻሽላለን ብለው የመጡ ሰዎች ወንጀሉን እጅግ በከፋ ሁኔታ መፈጸማቸው ያው ሁኔታውን የበለጠ ያከብደዋል እንጂ ይሄ የፈጠራ ክስ የተለመደ ነገር ነው። ግን ሊሆን የሚገባው ነገር አይደለም። አሁንም አማራጩ ጉዳዩ በቀላሉ ሊፈታ የማይችል ስለሆነና እነዚህም የጤና ባለሙያዎች ቆርጠው ስለተነሱ መንግስት ነኝ ብሎ ከሚያምን ከሆነ
ጥያቄውን በአግባቡ ማስተናገድ ነው የሚገባው። ይሄ ፈጠራ ክሱ ሰዎች ማንገላታት፣ ማፈኑ ኪድናፒንግ ነው። ብዙዎቹም በጊዜ እስር ቤት ምንድነው ለፍርድ ቤት የማይቀርቡም እንደምታውቀው። ስለዚህ ይሄ ህገወጥ የሆነ ስራ ነው እየተሰራባቸው ያለው። እዚሁ ጋራም ተያይዞ ወደ ኋላ እንግዲህ ዋናው ሚኒስትሩና ሚኒስትር ዴታው ደግሞ ያደረጉት አለ ገራሚ ወደ በአደባባይ ወጥቶ በመንግስት ሚዲያ የገለጹት አለ። እሱን ቪዲዮ እንመለከትና አስተያየት እንሰጣለን። ቅድም መግቢያ አካባቢ ለመግለጽ እንደሞከርኩት ባለፈው መሰናዳችን በነበረው የኢዜማን መግለጫ አይተናል። ለይስሙላ ያወጣውን መግለጫ ፈትሸን እንዳለፍን ሁሉ ደግሞ አራት ፓርቲዎች ማክሰኞ ግንቦት 12 ቀን ባወጡት የጋራ መግለጫ መንግስት የጤና ባለሙያዎች ያቀረቡትን ጥያቄ ተቀብሎ በተሰጠው ጊዜ ውስጥ አግባብ ባለው ሁኔታ መልስ ከመስጠት ይልቅ ወደ አፈናና ስርዓት መግባቱ በእጅጉ እንዳሳሰባቸው ገልጸው በእነሱ ላይ የሚፈጸመውን ስርዓትን ያወገዙበት ሁኔታ አለ። ከነዚህ ጋር ተያይዘው የገለጹት ፓርቲዎች ደግሞ ሚያድ እንዲሁም የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ፓርቲ፣ እናት ፓርቲና አማራ ጌናዊ ንቅናቄ የተባሉ ፓርቲዎች ናቸው። ልክ ኢዜማ ያን ያልተገባ መግለጫ ሲያወጣ ይሄ ነገር የማይገባ ነው እንዳልነው ሁሉ እነዚህ ደግሞ አራት ፓርቲዎች ጉዳዩ አሳስቧቸው አስቸኳይ ምላሽ ባለሙያዎቹ እንዲያገኙ ያቀረቡት ጥሪ በእውነት የሚመሰገን ነው እና ይሄ ነገር ይበል የሚያሰኝ ነው። እስኪ ምናልባት ቴክኒሻናችን ከተዘጋጀ ሚኒስትር መቅደስ የጤና ሚኒስትሯ መቅደስ ዳባ የሰጡት መግለጫ ነበር። እንዲሁም ደግሞ የእሳቸው ሚኒስትር ዴታ የሆኑት ደግሞ ዶክተር ደረጀ ድጉማ አንድ የሰጡት ኢንተርቪው አለ። እሱን እንመልከትና እስኪ እንመለስ። በተለይ በአገር አቀፍ ደረጃ በተለያዩ የጤና አገልግሎት መስጫ ዘርፎቻችን ቦታዎች ላይ በሁሉም ጤና ተቋማት ላይ በአገር አቀፍ ደረጃ ከጤና ኬላዎች አንስቶ በጤና ጣቢያዎች፣ በሆስፒታሎች፣ በሁሉም ቦታ ላይ የጤና ባለሙያዎቻችን የጤናው ስነ ምግባሩን በሚጠብቀው መልክ በተገልጋዮቻችንን በአገልግሎት ቦታቸው ላይ ሆነው ያለምንም የአገልግሎት መቆራረጥ በአብዛኞቹ የጤና ተቋሞቻችን አገልግሎት እየተሰጠ ይገኛል። በሶሻል ሚዲያ በሚመራ አደረጃጀት አገልግሎትን በማቋረጥ አድማ በማድረግ ውስን ቦታዎች ላይ አገልግሎት እንዲቋረጥ ተደረገው በፍጹም ተቀባይነት የሌለው ጉዳይ ነው። በአስቸኳይ ወደ ስራ ገበታቸው መመለስ አለባቸው። ካልሆነ ግን በመንግስትም ሆነ በግል ጤና ተቋማት ቀጣይ ለመስራትና ጤና ባለሙያ ሆኖ መቀጠልም አስቸጋሪ ሊሆን እንደሚችል በዚሁ ማሳሰብ ፈልጋለሁ። ስለዚህ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ። ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለሁ። የሙያ ፍቃድ ማለት ነው። ከዛም ባሻገርም ትምህርት ላይ ያሉ አለው። ስለዚህ በሬዚደንትም ሊሆን ይችላል፣ የሜዲካል ኢንተርኖችም ሊሆኑ ይችላል። በትምህርት ገበታቸው ለመቀጠልም ከባድ ነው የሚሆነው ማለት ነው። ትምህርት ማቋረጥም ሊመጣ ስለሚችል በእርግጠኝነት ጤና ሙያተኞቻችን ይህንን ጥሪ ተቀብሎ እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና አስተዳደራዊ እርምጃዎች ጤና ባለሙያ ሆኖ መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ ማሳሰብና መናገር ፈልጋለሁ። እንግዲህ ባለፈው ስንሰራ መንግስታዊ ቅጥፈት ክደት ብለን አንድ የሰጠነው ሽፋን አለ። እኚህ የጤና ሚኒስትሯ መቅደስ ዳባ በተከታታይ በ3 ቀናት ልዩነት ውስጥ የሰጧቸውን ኢንተርቪዎችን በመንግስት ሚዲያ ላይ ወጥቶ የተናገሩትን ነገር ዳሰኗል። በዛ ባየንበት ወቅት የተለያየ ነገር ሲናገሩ ነበሩ። የመጨረሻ ንግግራቸው ቅድም በቪዲዮ ላይ እንዳየነው በኢትዮጵያ በመላ ሀገሪቱ አንድም የተቋረጠ የሕክምና ተቋማትም ሆነ ባለሙያዎች የሉም፣ ስራው በአግባቡ እየሄደ ነው ሲሉ የሰጡት መግለጫ ነበር። ይሄ መንግስታዊ ውሸትና ቅጥፈት ነው። ይህም ከመሆኑ በፊት ብለን በማስረጃ አስደግፈን ለተመልካቾቻችን ያጋራናቸው መረጃዎች አሉ። እሳቸው እንግዲህ ሙሉ ለሙሉ ስራ እየተካሄደ ነው፣ የቆመ ምንም አይነት ሕክምና የለም፣ ባለሙያዎቹን ገብተው ስራቸው እየሰሩ ነው ብለው መግለጫ በሰጡ በማግስቱ ደግሞ ሚኒስትር ዴታው ደግሞ ዶክተር ደረጀ ድጉማ ደግሞ ወጥተው ወደ ጤና ባለሙያዎች ስራቸውን አቋርጠዋል፣ ቶሎ ብሎ ወደ ስራቸው ይመለሱ፣ ይሄን የማይመለሱ ይሄንን የማያደርጉ ከሆነ ፍቃዳቸውን እንሰርዛለን፣ የሙያ ላይሰንሳቸውን እንቀማለን ብለው በጣም እብሪት በተሞላው መልኩ ማስጠንቀቂያ ሲሰጡ አየን። እና በቅድሚያ እንደዚህ አይነቱን መንግስታዊ ቅጥፈት ወይ ክደት ውሸትን እንዴት አየው? የሰውየውን ስለዚህ ሚኒስትር ዴታውስ ማስፈራሪያ አዘል መግለጫውንስ እንዴት ታየዋለህ? እንግዲህ ይሄም ቅድም ካነሳሁት ጋር ተያያዥ የሆነ ነገር ነው። እንደሚታወቀው በኢትዮጵያ ውስጥ ችግርን የመፍታት የመንግስት በጎ ፈቃድ የሚባል ነገር የለም፣ ከግጭት ጀምሮ ማለት ነው። እንግዲህ አንድ ነገር በከፍተኛ ደረጃ ሊያመሰቃቅላት የሚችል ጦርነት ነው፣ ግጭት ነው።
ለዚህ መንስኤ የሆኑት ጉዳዮች እንኳን የታወቁ ናቸው። በመንግስት በኩል የሚወሰዱ እርምጃዎች እና የተሳሳቱ ውሳኔዎች ናቸው ለዚህ ውጥንቅጥ ኢትዮጵያን የዳረጓት። አብይ አህመድ ደግሞ ስልጣን ከመጣ ጊዜ ጀምሮ በቀላሉ አቮይድ ማድረግ የሚቻል ግጭቶችን ከትግራይ ጦርነት ጀምሮ ነገሮች እንዲካረሩና ወደ ጦርነት እንዲካሄድ የሚደረግበት ሁኔታ አለ። እንኳን አይደለም የደሞዝ ጥያቄ እንግዲህ አነስተኛ ጥያቄ ነው ከጦርነት አንጻር ስታየው ማለት ነው። ምክንያቱም ጦርነት የብዙዎችን ህይወት የሚቀጥፍ ነው፣ የሀገሪቷን ሀብት ንብረት የሚያወድም ነው፣ ብዙዎችን ለሰቆቃ ለመፈናቀል ለስደት የሚዳርግ ነው። ጉዳቱ እጅግ ከፍተኛ ነው። ከዛ ጊዜ ጀምሮ ከዛ ትላልቅ ጥያቄ ጀምረህ እስከ አነስ ያሉ ጥያቄዎችን ጭምር ብታይ በፍጹም ችግሮችን የመፍታት ኃላፊነት የመውሰድ ነገር አይታየም በመንግስት በኩል ከጠቅላይ ሚኒስትሩ ጀምሮ ማለት ነው። እንግዲህ ጠቅላይ ሚኒስትሩ የጤና ባለሙያዎችንም ሰብስቦ ሲያናግር ከዚህ በፊትም አይተነዋል። የቆየ ጥያቄ ነው ይሄ። እንደውም የዛን ጊዜ ገና ፍሬሽማን ነኝ ጊዜ ስጡኝ ምናምን ሁሉ ሲል ነበር። ግን አሁን ደግሞ ከፍሬሽማንም የከፋ ሆኗል። ከ7 ዓመት በኋላ ዶሮ አርቡ ምናምን እንቁላል አርቡ እንቁላል ሽጡ የሚል አይነት ምላሽ ነው ከዛ በኋላ ሲሰጥ እንትን ያለው እንደዚህ አይነት ቀልድ የሚመስል ነገር ግን ደግሞ እንዴ ማን ነው በኃላፊነት ይሄን ጥያቄ ሲነሳ እንግዲህ የህብረተሰብ ክፍል ጥያቄ ሲያነሳ ለመንግስት ሊፈታው የሚገባ መኖር አለበት። የበጀትን ጉዳይ ከሆነ አግባቡን ጠብቆ ፕሮሲጀሩን ጠብቆ ያ በጀት ተበጅቶ በአስቸኳይ ጉዳዩን መፍትሄ ለመስጠት ጥረት መደረግ አለበት። ገንዘብ የለን የሚለው ነገር ብዙ ጭብጥ ያለው ነገር አይመስልም። ምክንያቱም እነሱ ገንዘብ አለን ብለው እየሰሩ ያሉት ነገር ወይንም ፕራዮሪቲ ሰጥተው እየሰሩ ያሏቸው ነገሮች ከቤተ መንግስት ግንባታ ደግሞ አሁን ደግሞ ኤልፓ ራሱ ወደ $470 ሚሊዮን የሚጠጋ ገንዘብ አውጥቼ በአፍሪካ ትልቁን ሰማይ ጠቀስ ህንፃ ልገነባ እየተዘጋጀው ነው የሚል ነገር ሰሞኑን ደግሞ አውጥቷል። which means ሪሶርሱ ካለ ምንድነው ህንፃ የምትገነባው? ህንፃ ጠፍቷል ወይንስ ቢሮ ነው አይደለም? እንግዲህ አሁን የሚያስፈልገው ምናልባት እንዴት ነው አንድ መንግስት ለህንፃ እና ለኮንስትራክሽን ብቻ ትኩረት የሚሰጠው? ኮንስትራክሽኑ ለማን ነው? ማንን ለመጥቀም ነው ወይንስ የሚታይ ነገር ለመስራት ብቻ ነው አንድ መንግስት የሚንቀሳቀሰው የሚለውን ጥያቄ ብታነሳ መልስ አታገኝለትም። ያው የመንግስትን ኃላፊነት የሚወጡ ሰዎች አለመኖራቸውን እና የመንግስት ቅድም ደግሞ ከሀገሪቷ ተጨባጭ ሁኔታ አንጻር ሲታይ በምንም አይነት ሁኔታ የህብረተሰቡን የልብ ትርታ እያዳመጠ እንዳልሆነ ግልጽ በሆነ ሁኔታ ሊያሳዩ የሚችሉ መረጃዎች ነው የሚሆኑት እንጂ በአሁኑ ጊዜ ኢትዮጵያ አንደኛ ከአፍሪካ ከዓለም ከምናምን ትልቁን ኤርፖርት ትልቁን ህንፃ ገነባች የሚል ወሬ ልታስወራ ካልሆነ በስተቀር እንዴት ነው ይሄ የሚያስፈልገው? ፕራዮሪቲ ነው ወይ የሚለውን ጥያቄ መመለስ መቻል አለበት። ከዛ አኳያ ስታየው አሁንም የበጀት መጥፋት ጉዳይ እንዳልሆነ ሁላችንም እንረዳለን። ምክንያቱም ቅድምም እንዳልኩት ቤተመንግስት ለመገንባት $10 ቢሊዮን ማውጣት የሚችል ሀገር እንግዲህ ይሄ በትላልቅ ሀገሮችም ይሄን ያህል በጀት አይመደብም። ቤተመንግስት ወይም የመንግስት ቢሮዎችን ለመስራት ይሄን ያህል በጀት ማንም አይመደብም። እዚህ አሁን አሜሪካ ነገር ዋይት ሃውስን ለማሳደስ በየአመቱ የሚመደብ በጀት አለ። በጣም አነስተኛ በጀት ነው። ብዙ ጊዜ ኮንግረስ ካልፈቀደ ያ በጀት ይብን አይኖርም እና ትራምፕ የመጀመሪያውን ተርማቸው በያዙ ጊዜ ከኪሴ ሁሉ አውጥቼና ያሳደስኩት የሚል ነገር ሲናገሩ ሰምተናል። ይሄ ምንድነው? በቂ በጀት እንደ ኮምፕሌንት ነው ያቀረቡት። በቂ በጀት ኮንግረስ አልመደበልኝም ነው ነገሩ። ስለዚህ ከኪሴ አውጥቼ ይሄን ያህል ሚሊዮን አውጥቼ አሳድሻለሁ የሚል ነገር ሲናገሩ ሰምተናል። በእኛ ሀገር ግን ፓርላማ ጉዳዩ ሲቀርብ ጥያቄ ሆኖ ሲቀርብ ምን አገባችሁ ነው የተባለው አይደለም። እንግዲህ ጠቅላይ ሚኒስትሩ ተጠሪነቱ ለፓርላማው ነው፣ ለህዝብ ተወካዮች ምክር ቤት ነው። በህገ መንግስቱ መሰረት እንኳን ቢኬድ እና የበጀት እጦት አይደለም
የኃላፊነትና አመራር ችግር ነው። በየጊዜው ገንዘብ የሚያወጡበት ጉዳይ ከድሮን ትርኢት ጀምሮ እስከ አላስፈላጊ ህንፃዎችን ኮሪደር ምናምን እያሉ ብዙ ድሆችን እያፈናቀሉ የሚፈጥሩ ስቃይና ችግር አንጻር ስታየው በመንግስት ስልጣን ላይ ያሉ ሰዎች ጠቅላይ ሚኒስትሩን ጨምሮ በኃላፊነት የህብረተሰቡን መሰረታዊ ጥያቄዎች እየመለሱ አይደለም። ይሄ ደግሞ ጥያቄ እጅግ የቆየ ጥያቄ ስለሆነ ምክንያት ልትደረድርበት አትችልም። የዛሬ 6 ዓመት የቀረበ ጥያቄ ነው። ጠቅላይ ሚኒስትሩ እንግዲህ አልሰማውም እንኳን እንዳይል የዛሬ 6 ዓመት ጥያቄው ቀርቦ ኮሚቴ ተቋቁሟል ምናምን ጉዳዩ በአግባቡ ይፈታል እየተባለ ነበር። በወቅቱ ምላሽ ሰጠው። የት አለ? እነዚህ እኮ የጤና ባለሙያዎች ምላሽ ስላልሰጣቸው ነው ይሄን ያህል ጊዜ ጠብቀው ምላሽ ባለመሰጠቱ አስቀድመው ማስጠንቀቂያ ሰጥተው ልንኖር አልቻለም። ስለዚህ የስራ ማቆም አድማ እናደርጋለን ብለው አስቀድመው ተናግረው ነው ወደ ስራ ማቆም አድማ ሄዱት እንጂ ኃላፊነት በጎደለው ሁኔታ ዝም ብለው ታማሚዎችን ሆስፒታል ጥለው የጠፉበት ሁኔታም የለም። ለአንድ ሀገር ግን ለኛ ለኢትዮጵያ በተለይ ከፍተኛ ኪሳራ ነው ይሄ ጉዳይ የሚፈጥረው። ምክንያቱም እነዚህ የጤና ባለሙያ የትም ሀገር ይፈልጋል። ጎረቤት ሀገር ብትሄድ፣ አውሮፓ ብትሄድ፣ አሜሪካን ሀገር ብትሄድ ሁሉም እጁን ስሞ ነው የሚቀጥረው። የጤና ባለሙያዎች ከታዳጊ ሀገሮች ይሰደዳሉ በገፍ ከአፍሪካ ሀገሮች ጭምር። ያደጉ ሀገሮች ደግሞ ይቀበሏቸዋል፣ ይቀጥሯቸዋል። ኳሊፋይ ያደርጉ ሰርቲፋይ ያደርጉ ይቀጥሯቸዋል። አሁን ብዙዎቹ በዚህ ውዝግብ ምክንያት አገር ጥለው ይሰደዳሉ። አብዶዳው ብዙዎች ይሰደዳሉ። ስለዚህ ኢትዮጵያ ያን ያህል ኢንቨስት አድርጎ ያስተማረ ዳ አገር በቂም የሆነ የጤና ባለሙያ ያለው አሁን ደግሞ ብዙዎችን ሉዝ ያደርጋል። በተለይ ደግሞ መንግስት በእነዚህ የጤና ባለሙያዎች ላይ የሚወስደው እርምጃ በፍጹም ተቀባይነት የሌለው ስለሆነ ማሰር፣ ማንገላታት፣ ማስፈራራት ሐሳብ የሰነዘረ ወይንም ደግሞ በሶሻል ሚዲያ ላይ ትንሽ የሆነች ነገር የተናገረ ወይንም የጻፈ ሁሉ እየታሰረና እየታፈሰ ስላለ በስጋትም ሀገር ጥለው የሚጠፉ ይኖራሉ በርካቶች። ስለዚህ ጉዳቱ ለሀገር ከባድ ነው እና ብዬ ላይ ጎዳቸው ይችላል። ኢትዮጵያን ግን እንደ ሀገር ይጎዳታል። እነሱ ቅድም እንዳልኩት ትኩረታቸው የህዝብን የልብ ትርታ ማዳመጥ ወይንም ደግሞ የህዝብን ጥያቄ መመለስ ስላልሆነ እነሱ ላይ ያለው ተጽዕኖ አነስተኛ ነው። ያው የሚወዱትን ስልጣን ጊዜ ጠብቆ ያስለቃቸዋል። እነሱም የፈሩት አሁን በዋናነት ያ ነው። የፖለቲካ ጥያቄ አድርገው እና ከፖለቲካ ጉዳዮች ጋርም ተያያዥ ያደረጉት በዚህ ምክንያት ነው እንጂ ጉዳዩ ሲምፕሊ የመብት ጥያቄ ነው። ምንም እንደው ሊያወዛግብ የሚገባም ጉዳይ አልነበረም። ከዚህ ከመብት ጥያቄ ጋራ በተያዘ ከሐኪሞች ጋር እንቅስቃሴ ጋራ በተገናኘ እንግዲህ በ80 ከመቶ ከ200 በላይ ቁጥራቸው በውል ባልተለየም እስካሁን ባለው መረጃ እስከ 80 ድረስ የሚደርሱ ፖሊስ ይዞ አስሮ ያው ወኔ አውርዶ ይቀድም ባየነው መልኩ የፈጠራ ክስ መስርቶባቸው ያው በእስር እያንገላታቸው ነው የሚገኙት። በስም የማይታወቁ ደግሞ በሁል ደግሞ ያላወቅናቸው ደግሞ በየቤቱ እንግዲህ እንግልትና መከራ እየደረሰባቸው አሉ። በተለይ ከአዲስ አበባ ውጪ ያሉ መረጃው ቶሎ ለማይደርሰን ሐኪሞች ላይ እየደረሰ ያለው እንግልትና ስቃይ አለ። እንዲሁም ደግሞ ሐኪሞች ደግሞ መሰረታዊ የመብት ጥያቄያችን እስኪመለስ ድረስ ወደ ስራ እንመለስም ወደዚህ ነገር ውስጥ ከመግባታችን በፊት አስቀድመን የሰጠነው በቂ ጊዜ ያለ በማለት አሁንም በታቅቦ ላይ ይገኛሉ። ይሄንን መሰረት አድርጎ ነው እንግዲህ መንግስት ተጨንቆ የተለያየ መግለጫዎችን በየጊዜው እየሰጠም ያለው። የራሱ ሚኒስቴር ዴታውም ራሱ ወጥቶ ዶክተር ደረጀ በአስቸኳይ ተመለሱ አለበለዚያ ፍቃድ እንሰርዛለን እያለ ነው ያለው። ይህ ሁኔታ በዚህ ሁኔታ ላይ እያለ ግን የተወሰኑ ሐኪሞች ግን በስራ ገበታ ላይ ያሉ አሉ። ይሄንን ነገር የብዙ ሐኪሞችን ጥያቄ ሳይቀበሉ እየተንቀሳቀሱ ያሉ አሉ። አንዳንድ በሐኪሞችን ድምጽ የሚያሰሙ ድረገጾች፣ ሌሎች ሚዲያዎችም ትዊተሮችም እንደዚህ ትልልቅ ልሳን ያላቸው ማለት ተደማጭነት ያላቸው መገናኛ ብዙሃኖች ላይ የሚተላለፈው መልእክት ምንድነው? እነኛ ሐኪሞች ከኛ የተለየ ምን አግኝተው ነው በስራ ቦታ ላይ እየተገኙት ያሉት? ለምንስ ጥያቄያችንን አልተቀበሉም? ከኛ የተሻለ ነገርም አግኝተውም አይደለም የሚል ሐሳብ እየተንሸራሸረ ነው የሚገኘውና እውነት ይሄ ነገር እንዴት ተዋለ? ይሄ መሰረታዊ መብት ጥያቄ የአንድ ሐኪም አሁን ላይ የታሰሩት የ80 ሐኪሞች ጥያቄ ብቻ አይደለም።
የሁሉም ሐኪሞች ጥያቄ ነው። ሐኪሞች ስለጠየቁ ባይሆን እኛም አቁም ጭምር ስለምንረዳ ነው እንግዲህ ይህን ነገር በአደባባይ ላይ ወጥተን እየገለጽን ያለ ነው። ግን በስራ ገበታቸው ላይ የሚገኙ ሐኪሞች አሉ። በእርግጥ አድማውም ሲመታ ተብሏል። በድንገተኛ ክፍልና ወሳኝ በሚባሉ አገልግሎት መስጫ ተቋማት ላይ ሐኪሞች ወይ የጤና ባለሙያዎች እንዲገኙ ቀድሞውም ነገር የተሰጠ መመሪያ አለ። ከዛ ባለፈ ግን በስራ ገበታቸው ተገኝተው ከዛም አልፎ ተርፎ በመንግስት ሚዲያ ላይ ሁሉ ተገኝተው በፊት በወያኔ ጊዜ እንደሚደረገው የሆነ ነገር አንዳንድ ነገር ሲፈጠር አንዳንድ የአዲስ አበባ ነዋሪዎች አንዳንድ የአማራ ክልል ነዋሪዎች አስተያየት ሰጡ እንደሚባለው አሁንም አንዳንድ ሐኪሞች እየተባሉ ወጥተው ይሄ እንደዚህ አይደለም ምናምን እያሉ ልክ እንደነ ዶክተር መቅደስ ዳባና እንደ ዶክተር ደረጀ ድጉማ አይነት ሐሳብን የሚጋሩ ሰዎች እየወጡ ሐኪሞች የሚያወሩት ነገር አለ። ይሄን ነገር እንዴት ታየዋለህ? እንግዲህ ያው ይሄ የተለመደ አሰራር ነው። አንደኛ ሁሉ ዶክተር እኩል አይደለም። ይሄ መታወቅ ያለበት ነገር ነው። ካድሬዎች ይኖራሉ። እንደ የትኛውም ሙያ መምህር ሁሉ መምህር አይደለም። ከመምህርነት ባሻገር ደግሞ ካድሬ ይሆናሉ፣ የስርዓት አጫፋሪ ይሆናሉ፣ አዳማቂ ይሆናሉ። እነዚህ ሁሌም ስርዓቱ የኔ ነው ብለው የሚያስቡ ስለሆነ በሌላው ላይ ደግሞ የተለያየ ስራ እየሰሩ ጥቅማ ጥቅም ስለሚያገኙ እንደነዚህ አይነቶች ሁሉም ባይሆኑ አሉ ስላሉ እነዚህ ይቀጥላሉ። ኦፍ ኮርስ ምክንያቱም ጥያቄም ላይኖራቸው ይችላል። የደሞዝ ጭማሪ የሚደረግልም ላይሉም ይችላሉ። ለምን ሁሉም ዶክተር አይደለም የሚቸገረው። ከስርዓቱ ጋር ተጠግተው ተጠቃሚ የሆኑ አይጠፉምና በካድሬነትም በምንም የተለያዩ ስራዎችን በመስራት ለስልጣን ላይ ላሉ ሰዎች በማጎብደድ የሚጠቀሙ ሰዎችም አሉ። ሌሎች ደግሞ በንጹህ ልቦና እኔ የደሞዝ ጥያቄ ኦፍ ኮርስ እኔንም ይመለከተኛል፣ ግን ሙያዬን ሳላቋረጥ ነው ጥያቄን የምጠይቀው የሚል ደግሞ የፕሪንሲፕልም ጉዳይ ይዟቸው ስራቸውን ሊቀጥሉ የሚችሉ ሰዎች ይኖራሉ። ይሄ እንግዲህ ሊወገዝ የሚገባው ነው ብዬ አላምንም። እኔ ከእንትን አንፃር የነዚህን አሁን በተለይ ፕሪንሲፕል as a matter of principle የደሞዝ ጥያቄ ቢኖረኝም ግን ደግሞ አገልግሎቴን እየሰጠው ነው ጥያቄን ማቀርበው የሚል አቋም ያላቸው በትክክል ፕሪንሲፕል ሊሆኑ ሰዎች ቻሌንጅ ልታረጋቸው ይከብዳል። ምክንያቱም በህይወትና በሞት መካከል ያለ ጉዳይ ስለሆነ ሕክምና ሙያ ብዙ ዜጎችም ይሄ ሕክምና አገልግሎት ባለመሰጠቱ ሊሞቱ ሊጎዱ የሚችሉ በርካቶች ስላሉ ያንን ጋፕ ፊል ለማድረግ የሚሞክሩ ሰዎች ሊወገዙ ይገባቸዋል የሚል እምነት የለኝም። ግን ቅድም እንዳልኩ ደግሞ አንዱን በሌላው ላይ ማስነሳት ያው የመንግስትም አንዱ ስራ ስለሆነ ሌሎች ላይ ያሳበቁና የስራ ባለቤት ነኝ እያሉ እያጫፈሩ የሚጠቀሙት ያው እነሱ ከሌናቸው ጋር ይሟገታሉ። አብዛኛው ግን ጥያቄውን የሚያቀርበው በጣም ዲሰንት በሆነ መልኩ ስለሆነ ኃላፊነት በተሞላበት ከ6 ዓመት በፊት የቀረበ ጥያቄ ስለሆነ እየተንከባለለ የመጣ ጥያቄ ነው። ከዛም ባሻገር ደግሞ ቀደም ብሎ ማስጠንቀቂያ ሰጥተው ያረጉት የስራ ማቆም ስለሆነ ሊፈረድባቸው የሚችል ሁኔታ የለም። በነፃ አገልግሎት የሚባለው ነገር አይሰራም። በአሁኑ ጊዜ የቤት ሰራተኛ ምን ያህል ነው ኢትዮጵያ ውስጥ የሚቀጠረው? ደህና ደሞዝ የሚያገኙ የቤት ሰራተኞች እጅግ በተሻለ ሁኔታ ከ10,000 ብር በላይ የሚከፈላቸው አሉ። አቅም ያላቸው ሰዎች የሚቀጥሯቸው ማለት ነው። ያ ከሆነ እንዴት ነው አንድ ዶክተር በኢትዮጵያ ውስጥ 10,000 ብር የሚሞላ ደሞዝ የማይኖረው? 10,000 ብር ማለት በኢትዮጵያ ውስጥ በአሁኑ ጊዜ በጣም ቅድም እንዳልኩት የአንድ ምሳ ዋጋ ደህና ሆቴል ሄዶ አንድ ምሳ ቢበላ አንድ ሰው የሚከፍለው ገንዘብ ነው በትንሹ። ስለዚህ ሰው ሳይጋብዝ ማለት ነው። ሰው ከጋበዘ ደግሞ ባለዕዳ ሊሆን ነው ማለት ነው። የወር ደሞዙ ከበር ሊያደርግለት አይችልም። እና ይሄ ስለሆነ ሪያሊቲው እና ደግሞ በጣም ማሳፋሪ ስለሆነ አንድ ሀገር እንዴት ነው የሕክምና ባለሙያዎችን በዚህ ደረጃ ሚስትሪት የሚያደርገው? ሊሆን የሚችል አይደለም። በእርግጥ የሕክምና ባለሙያዎችም የሚረዱት ነገር ማንም እንደሚያውቀው ይሄ ኢትዮጵያ ወይንም ደግሞ የኢትዮጵያ ሕዝብ ሳይሆን ይህን ችግር የፈጠረው ስልጣን ላይ ያሉት ግለሰቦች ናቸው። እነዚህ ስልጣን ላይ ያሉ ሰዎች እብሪተኞች ስለሆኑ አምባገነኖች ስለሆኑ ጥያቄውን ሊመልሱት ባለመሞከራቸው ነው።
እየተፈጠረ ያሉት። ከዛ በተረፈ ይሄ የሚፈጥሩት ውዥንብር፣ ማስፈራራት፣ ማፈን ጉዳዩን አይፈታውም፣ የበለጠ ያካርረዋል። ከማካረሩም አልፎ ቅድም እንዳልኩት ሌሎች የህብረተሰብ ክፍሎች መምህራንን ጨምሮ እየመከሩበትም ያለ ጉዳይ ስለሆነ ይቀላቀላሉ። ለምን የመምህራን ጉዳይ መረሳት የሌለበት ነው። እነሱም እጅግ ከፍተኛ የሆነ ጥያቄ ነው ያላቸው። ኢንፋክት ብዙዎቹ ዶክተሮች የሚያገኙትን ያህል አያገኙም መምህራን። ከዛ ደግሞ በጣም ያነሰ ነው መምህራን ደግሞ የሚያገኙት። 10,000 ብር የሚያገኝ መምህር ጥቂት ነው። ስለዚህ ሁኔታው ያ ስለሆነ ይሄ በአጠቃላይ ከኑሮ ውድነትም ጋር ተያያዥ የሆነ ነው። የኢኮኖሚ ጥያቄ ነው በዋናነት። ግን ደግሞ የኢኮኖሚ ጥያቄ በአግባቡ ካልተፈታ እያደገ መጥቶ የፖለቲካ ጥያቄ የሚሆንበት ሁኔታ መፈጠሩ የማይቀር ነገር ነው። ለምን እንደምናውቀው ብዙ ሀገሮች የኢኮኖሚ ደማንዶች፣ የዳቦ ጥያቄ ኢቭን ኢትዮጵያን በኢትዮጵያ ቢወትም የነበረ ሀቅ ነው። እያደገ ከፍ ብሎ የፖለቲካ ጥያቄ የማይሆንበት ነገር የለም። ይሁንና ግን ዶክተሮቹ በአሁኑ ጊዜ ወይንም የሕክምና ባለሙያዎቹ የፖለቲካ አጀንዳ ይዘው መንግስትን ለመጣል አድማ እናደርጋለን የሚል ንቅናቄ አልጀመሩ። መሰረታዊ መብታችን ይከበር የሚል ነውና ግን እነሱ ጉዳዩን ጠምዝዘው አሁንም ብዙዎችን ለመጉዳት ስለሆነ የሚፈልጉት እንደዚህ በየቦታው እያፈኑ በርካታ ስፔሻሊስቶችን ሳይቀር ወይም የግል ተቋማት ውስጥ የሚሰሩ በአድማውም ተሳታፊ ያልሆኑትን ጭምር ሶሻል ሚዲያ ላይ አስተያየት በመስጠታቸው ምክንያት እየታፈኑ አሁን ዶክተር ምህረት ለኢቢሲ ቃለ መጠይቅ በመስጠቷ ነው አይደለም? ዶክተር ምህረት ሙሽ ማህሌት ይቅርታ ማህሌት ማለት ነው። እና ይሄ እንግዲህ በምንም አይነት ሁኔታ ተቀባይነት ያለውን ነገር አይደለም። አፈና ነው፣ ወንጀል ነው። ግን እነሱ አሁንም የሚፈልጉት በአጠቃላይ ሰውን እያስፈራሩ ምንም ጥያቄ ሳይጠይቅ ለነሱ ተገዥ ሆኖ እንዲኖር ስለሆነ በጤና ባለሙያዎቹ ላይ ይሄን ነው እየሞከሩ ያሉት። ግን ጉዳዩ እየሰፋ እንደሚሄድ ደግሞ ጥያቄ የለም። መልካም። ወደፊትም እንግዲህ ይሄ ጥያቄያቸው ምላሽ እስኪያገኝ ድረስ ሁሌ እንደምንለው እኛም እንደዚህ ያው የህዝብ ጥያቄ ነው፣ የባለሙያዎች ጥያቄ ነው፣ መሰረታዊ የመብት ጥያቄ ነው። ይሄ ምላሽ እስኪያገኝ ድረስ ድምጽ ከመሆንም ወደኋላ አንልም። ቅድም ካቀረብኩልህ ጋር ማያይዘህ የመለስከው ነገር ለተመልካቾቻችን እጅግ በጣም ጠቃሚ ነገር ነው። ለሰጠን ማብራሪያ እጅግ አድርጌ አመሰግናለሁ። ይሄ በስራ ገበታ ላይ አሁን ላይ በሕክምና የሚገኙትን በተመለከተ ይህንን ስራ ይቱት ያቅሙት ከሚልም አንጻርም ሳይሆን ያው አንተ በደንብ አድርገህ አስቀምጠዋል። ዋናው ነገር ምንድነው? ሐኪሞች ራሱ የጤና ባለሙያዎች ወደዚህ አድማ ሲገቡ ለእያንዳንዱ ነገር ፍሬምወርክ እና መረጃዎችን ማስረጃዎችን እንዲሁም ደግሞ ስኬጁል እንትኖችን አስቀምጠዋል። የድንገተኛ ክፍል አስቸኳይ ሕክምና የሚያስፈልጋቸው ቦታዎች ላይ የሚሰሩ ባለሙያዎች በአድማው እንዳይሳተፉ ቀድመው እነሱ ራሱ አመቻችተውታል። ይህንን ነገር እየሆነ ግን ያለው ነገር ግን አድማው ላይ እንዲሳተፉ በሚችሉበት የሙያ መስክ ላይ ያሉ ባለሙያዎች በስራ ገበታቸው ላይ ተገኝተው እሱም አልበቃ ብሏቸው ልክ የመንግስት የመገናኛ ብዙሃን የመንግስት አክቲቪስቶች እንደሚሉት ቅድም አንተ ስትገልጸው እንደነበረ ካድሬዎች እንደሚሉት የጤና ሚኒስትሩ ዴታውን ወጥቶ እንደሚሉት የእነሱን ሀሳብ ማስተጋባታቸው ላይ ትክክል አለመሆኑን አስመልክቶ ብዙዎች ቅሬታ ተሰምቷቸዋልና ይሄም ነገርም ለምን ከሚል ጥያቄ ነው። ጥያቄውም አግባብም ጭምር ነው እንጂ በመደበኛ ስራ ቦታቸው ላይ መገኘት ያለባቸውን በተመለከተ እኛም ስላልን ሳይሆን ራሳቸው የዚህ አድማ አስተባባሪዎች በወሳኝ የሕክምና መስጫ ቦታዎች ላይ ሐኪሞች እንዲገኙ ቀድሞውንም ነገር መመሪያ ሰጥተዋል። እጅግ አድርጌ አመሰግናለሁ ጋዜጠኛ አበበ ገላው በምዕራፍ 1 ለሰጠህን ማብራሪያና ቆይታ።